አድርጌልሃለሁ። እየሰማኸኝ ከሆነ እስኪ አንድ ቁጥር ጻፍልኝ። እስኪ ሌሎቻችሁ አትጻፉ ጋይስ፣ አንድ ጊዜ ተረጋጉ። ሄይ ሌሎቻችሁ ታፕታፕ አድርጉት፣ ታፕታፕ አድርጉት። አቦ ሌሎቻችሁ አትጻፉ። አሎ መቶልሃል፣ የላኩልህ መቶልሃል። ተጫነው እስኪ ገብቼ ትገባለህ። ያስገባሃል እኔ ላይ ብላይ ቴክስት መጻፊያው አለች አይደል? አንድ ቁጥር ጻፍልኝ። አንድ ቁጥር አንድ እዛው አሁን የሚኪ ፎቶ ይታያል አይደል? ቴክስት ማድረግ ያለ እሷን ቴክስት ማድረግ የሰው ምልክት የለችም፣ የሆነች የሰው ምልክት የለችም፣ አሻንጉሊት የምትመስል ከታች ይሰማል አይደል? ሄሎ ሌሎቻችሁ ታፕታፕ አድርጉ። እስኪ ቆይ እዚህ ላይ ልፈልግህና ኢንቫይት አድርጌያለሁ። ጋሽ ተክሌ እየሰማኸኝ ነው? ቀይ ምልክቷን ተጫናት። ኢንቫይት ያረኳትን ቀይ ምልክቷን ተጫናት። አንድ ጊዜ ታፕታፕ አድርጎ እንትን ስለ ቲክታክ እንትን ስለማያውቅ ተጨንኳት ይላል። እኔ ሌሎቻችሁ እኮ ናችሁ የምገርሙኝ፣ የምታሳዝኑኝ በጣም። ምን ታረጋላችሁ እስኪ? አዎ ትልልቅ ሰዎች ብዙም እኮ አይችሉም እኮ። ለምን መሰላችሁ? ጎኑ እስኪ ሌላ ሰው ምናልባት አለ። ሌላ ሰው አስገባው። እኛ እዚህ ቲክታክ ላይ 4 ሰዓት ስለምንውለው እየታየ ነው። ይኸው ከላይ ኢንቫይት እያረኩ ነው። ይኸውልህ አሁን ኢንቫይት አድርጌያለሁ። እሷን የምትመጣልህን እየሰማኸኝ ከሆነ የቀይ ምልክቷን ተጫናት። ሰበናፕ እንዴት ነህ ጋይዝ? ሌሎቻችሁ ታፕታፕ አድርጉት። የሚኮ ማይክ አባት ነው፣ ግን ቲክታክ ዋጋ መግባባት አልቻሉም። ሊግባቡ ዋዮ አሁን ጭራሽ አስወጥተዋል። ቆይ እስኪ ጋይስ እየደወልኩለት ነው። ዳታው መሰለኝ። ታፕታፕ አድርጉ። ሌሎቻችሁ ኮፒ ሊንክ አንድ ጊዜ ከቻላችሁ ለዚህ ጉርጥ አድርሱለት። መጥቶ ቁጭ ብሎ ጉዱን ይስማ። እንደዚህ አይነት ሌባ ከሃዲያን
ለብዙ ለሌላውም መማሪያ ይሆናል፣ ለሌላውም ማስተማሪያ ይሆናል። ህዝብን እንደ ህዝብ ዋይ ከእንደዚህ አይነት ቅሌትም ፈጣሪ ይጠብቃችሁ። ከእንደዚህ አይነት ውርደት እኔ ጎዳና ላይ አድጌ የጎዳና ልጅ ነኝ ያለ አባት ያለ እናት አድጌ። ቆይ አንድ ጊዜ እንትን ዳታ እያስተካከለ መሰለኝ ይመጣል። ጋይስ ሁላችሁም ታፕታፕ አድርጉ። ያ እስኪ ልንግባባ አልቻልንም። ወገንታት አንድ ጊዜ የዳታ ችግር መሰለኝ እሱ ጋር ያስተካክልና ይመለሳል። እስከዛ እናንተ ታፕታፕ አድርጉት። እኔ ሐሰታዊ መረጃ ይዤ አልመጣም፣ እውነትን ይዤ ነው የምመጣ። ብዙዎች ውሸት ነው ኧረ አይደለም ምናምን ስትሉ ነበር። ቆይ አሁን እኔ የእሱንም ድምፅ አሰማችኋለሁ። የት ነበር? ለማን ነበር ሼር ያደረኩት? እሺ ይቅርታ እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን አሁንም ነገሮች ብዥታ እየፈጠሩብኝ ወይ ደግሞ እንዳይፈጥሩብኝ የፈለኩ ጉዳይ ስላለ ነው። እኔ ህይወቴን በጎዳና ላይ በረሃብ በብርድና እሺ፣ አሁን ቀዩ አንተ ጫናት ኢንቫይት አድርጌሃለሁ፣ አክሴፕት በለውና ግባ። ተመስገን። እሺ አሁን መጣል። እንዴት ነህ? ደህና ነህ? ደህና ነኝ ወንድሜ። መብራቷን አብራትና ካሜራ ክፈት። ክፈቱለት ካሜራውን። ልጅህ አለ ከጎንህ? አለ አለ። መልካም። ትንሽ መብራቷ ደብዘት። ካሜራውን ጠረግ አድርገው። ኦኬ። ራቅ በልና አስቀምጥለት አቢ። መልካም። አሁን ጥሩ ይታያል። ይታያል። አሁን በመልክ ራሱ እኮ ትመሳሰላላችሁ ጋሽ ተክሌ። በትክክል እቺ አይኑ ላይ ያለችውን አይታታል? አዎ፣ እዚህ ላይ እኮ ፎቶ ለጥፌዋለሁ። እሺ፣ አዎ፣ ማን አይታታል? አያታለች። አትታይም? እዚህ ጋር የአባቴ ማለች እዚህ አካባቢ ላይ። ወይ ዘመን። እሺ ወገን፣ እንግዲህ የምታዩት ይሄንን ሪከርድ አንድ ጊዜ እናሰማችሁና እንግዲህ ሚኮ ማይክ አባት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። ይቅርታ እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን አሁንም ነገሮች ብዙ እየፈጠሩብኝ ደግሞ እንዳይፈጠሩብኝ የፈለኩ ጉዳይ ስላለ ነው። እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መጣን እያየሁ ነው ያደግኩት። በልጅነቱ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ ነው የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና እንግዲህ የልብ ስብራትም በጣምም ትልቅም ቅሬታ ብዙ ነገር እንደተሰማ ነው የነገርከኝ። የምታዩት ይሄ ሚኮ ማይክ ያለ ቤተሰብና ያለ አባትም ያለ እናትም ነው ጎዳና ላይ ነው ያደግኩት ላለው እንግዲህ አባቱ ነው። የት አካባቢ ሰው ነህ? እኔ እንኳ ቃለሁ ያው ለህዝቡ እንዲብራራለት። የት አካባቢ ሰው ነህ አንተ? እኔ የእጁ ነኝ። ወሎ የእጁ መርሳ ጉርጌሳ። ይሰማል? ሚኪ
አሁን ሚኪ ይሄንን ለመናገር እንዴት በዚህ ደረጃ ያ ጎዳና ላይ ነው ያደግኩት ቤተሰብ የለኝም ለማለት ምንድነው ያነሳሳው? ለምንስ ሊክድ ቻለ? በስንት እድሜው ነው ከአንተ ጋር የተለየ? ምናልባት ከ18 እስከ 20 ባለው አካባቢ ነው። በቃ ሙሉ በሙሉ ከኔ ተለይቶ ያው ማለት ራሱን ቢያንስ መምራት መኪናም ነርቶ ይሁን ጋዜጣ ዙሮም ይሁን እዛ ደረጃ ባይደርስም እንኳን ባልልም እንኳን እስከዚህ ድረስ አንለያይም። በደንብ ስፔሻሊስቱ እስከ 12 14 እስከሚሆን ድረስ ብዙ አብዛኛውን ከኔ ጋር ነው። በብዙ መከራ ላይ አብሬው አሳልፌያለሁ። ሚኪ እኔ ጋር ያሳለፈው ሜቢ እኔ ብቻ አይደለሁም እሱ እኔ ነኝ የማውቀው ብሏል አይደለ? እኔ ቤተሰብ ወንድም፣ አክስት፣ አጎቶቹ ብቻ ሳይሆኑ ጓደኞቼ፣ አካባቢ እንደዚህ አገር ልበልህ ከምስራቅ እስከ ምዕራብ ማለት የስራ ባህሪ እንቀሳቃሽ ስለሆነ አብሬው ነበር የምዞረው። ሰው ይታወቃል ለማለት ነው። አብዛኛውን እድሜ ከህፃንነቱ ጀምሮ እዚህ ቢያንስ ነፍስ እስከሚያውቅ 7 8 ጡቴን ይጠባ ነበር ህፃን እያለ። ያንን ላያውቀው ይችላል ልጅ ስለሆነ። እናቱ እንኳን እሱም ባላነሳውም እናቱ እኔ ጋር በተለያየ ምክንያት በራሳችን ምክንያት ማለት ነው እኔ ጋር አስቀምጠው ነበር ህፃን እያለ 6 ዓመት 4 ዓመት አካባቢ እያለ ጥላው ሄዳ ነበርና ዙሮ እኔ ጋር ወታደር ቤት ነበርኩኝ። እዛ ነው አብሮ እኔ ጋር አብዛኛው ህይወቱን ያሳለፈው። ምሽግ ላይ እዛ ያቺ ብቻ ተበቃለች። ሌላውን እንተውና እዛ ምሽግ ሻቢያ እየተኮሰ አባቴ ሽጉጥህን እኔ ልበለው እያለ ልጆች እየሳቁ ጓደኞቼ እስከዚህ ድረስ ማስታወሻ አለ። ያውቃል እና ልጅ ቃሲም አለ አሁንም መንግስት መከላከያ ውስጥ ያለ አዲስ አበባ እሱ ራሱ አሁን ተናዷል በዚህ ጉዳይ። እኔ ሊያድር ይችላል ማድረግ የምችለውን አቅም ሳላደርግለት ቀርቻለሁ። አሁን ሚኪ እንዲህ ያለው አባትነት እብሩ ይርስ ምንም ይሁን ቆማጣም ይሁን ቆራጣ ደሃም ይሁን ሀብታም አባት ነው። እንደውም ከእናት 9 ወር አርግዛ አጥብታ ደንግጣ ተሰቃይታ እናት ናት ትልቁ ነገር ለልጅ የሚመስለው። የአባት እንባ ግን መጥፎ ነው ይባላል። አባቴን አንጭ እያለ ነው እናቶችን የሚያስቸግሩ የምንሰማው በሚዲያ በተለያየ ነገር እና እኔ በህይወት ያለው አባቱ እያለን አባት የለን በረንዳ ቢያድግ እኮ በረንዳ ላይ ቢያድግ እኮ እንደው ቢያንስ ለክብር እንደይሰማቸው ወንድሞቼ አይው ዛሉ ግማሾቹ አሉ እና እስኪ ወደዚህ እና ይሄ ደግሞ ያውቀዋል ቢኒ በፎቶ ይኸው ትልቁ ይሄ ነው። አሁን ቴክኒክ የሚያሳይና እንጂ አንተ ባሪያ ማሻአላ አላህ ያሳድግ። እነዚህ በሙሉ ያውቁታል ለማለት ነው። አራቱም ወንድሞቹ ናቸው። 5 ነው። አንደኛው አሁን ወደ ውጭ ወጥቶ ነው ደግሞ የዚህ ተከታይ አሁን የትልቁ እኔ ይሄ ነው ያለው ነገር። እኔ አሁን እቺ ቪዲዮ አውጣው እኔ አሁን ለአንተ ለህዝቡ ግልጽ እንዲሆን አቤት ወሎ እስከ ስንት አንተ ጋር ሆኖ እስከ ስንት ነው ያስተማርከው? እስከ ስንት አስተምረዋል? ደሴ መዋለ ህጻናት እሺ እኔ እስከ 7ኛ ክፍልና 8 እዚህ ተምሯል። ወደ 9 ሲያልፍ ድረስ ከዛ በኋላ ነው ወደ አዲስ አበባ አንተው ነው ያስተማርከው? እሺ አዲስ አበባ ሆኖ እኮ ከኔ ውጭ ነው ደሞዜ ቤት ኪራይ እየከፈልኩ እኔ አዲስ አበባው ከመድረስ በፊት እስከ 8 እስከ 9 አስተምረዋል ወሎ ላይ። ወደ አዲስ አበባ ሲሄድ የቤት ኪራይ አንተ ነበር የምከፍልለት? አንተ ነበር ከአዲስ አበባ መጀመሪያ እናቱ ወላጅ እናቱ ሳትሞት በፊት ጀምሮ ማለት ነው። እሷ እያለች ነው የተወሰነ እዚህ ደረጃ ተመንደፋደፍ የጀመረው ማለት ራሱን መቻል፣ ስራ መስራት። መንጃ ፈቃድ ምን ነኝ ያወጣሁለት ታክሲ መንዳት፣ እንደዚህ ስራ ሲይዝ ነው። እኔም ለእነዚህ ልጆች እየወለድኩ እያስተማርኩ ስለነበረ እሱ ራሱን ቻለ። እንደው መርዳት ላይ ሲደርስ ነው በቃ ያቆም ነው። የተጣላንበትም ምክንያት እንደው ምናልባት ሚኪዋ ይቅርምለው ምን መሰለህ አንድ ወቅት ላይ መጥቶ የሚበላው የሚጠጣው ሰው ራሱን መርዳት የሚችልበት አቅም ነበረው። ግን መጥቶ ቤት
ውጭ ለወጣ ነው ብር ስጠኝ ሲለኝ ቅሬታ የፈጠርንባት ነው። ዱባይ ነው ምናምን ልሄድ ነው። አሁን ሚዲያ ከጀመረ በኋላ ሚዲያ ጀምሯል። ይሄ ማስታወቂያ ምናምን ኢቢኤስ ጋር ምናምን ይሰራ ነበር ጀምሮ ነበር። አድምጦ እሺ። ስለዚህ ያንን ሲለኝ በቃ አሁን እናቱ የእንጀራ እናቱ ልበል የወንድሞቹ እናቱ የወንድሞቹ እሺ እሺ በቃ እንደውም ከእናቱ በላይ ናት። ሰፍ ብላ አሁንም እየተቆጣች ነበር። እስካሁን ያለው ነገር መጥቶ ዱባይ ልሄድ ነው ብሎ እንደፈለገ ይሁን ገንዘብ ጠየቀ። ልሄድ ነው ብሎ ብር ሲለኝ ያቺን እና ፍሪጅና በቁጥጥር ፍሪጅና ቴሌቪዥን ገዝቻለሁ ለልጆቼ። አዲስ አበባ ነህ ወይስ መርሳ ነህ አንተ አሁን ያለው? እኔ ኮምቦልቻ ነኝ። ኮምቦልቻ ነው ያለው። ኮምቦልቻ ነው የመጣህ አይደል አንተ ጋር? አዎ። እሺ መጥቶ ገንዘብ ጠየቀ ዱባይ ሊሄድ ነው ብሎ ሲጠይቅ በእጃችን ላይ ብር የለም ከመስሪያ ቤቴ ልበደር እና እስከዛ እንዲህ 2 ወር 3 ወር ጠብቀኝ ከዘመዶችም ልጠይቅና እሰጣለሁ ስለው አይቻልም በቃ እኔ አሁን ነገ መሄድ ያለብኝ ስጠኝና ሲለኝ እናቱ ብቻ ባለቤቴ ማለት ነው በቃ ፍሪጁና ቴሌቪዥኑ ይሸጥ ከሰው የምንፈልግና በቃ እንስጠው ሰው ጠይቀና የሚገዛ ነው። በቁም ገዝቼ ቁሙን ከፍዬ እንኳን ሳልጨርስ እንዴት ብዬ እነዚህ ልጆች ቤት ውስጥ ባዶ ይሆናል። ቴሌቪዥን ልጆች ምን ይመለከቱ ነው? አይሸጥም። ከፈለገ ይጠብቀኝ እንግዲህ መስሪያ ቤት ብድር ልጠይቅ ከወር ደመወዝ የሚቆረጥ ብዬ ስል ጊዜም አልሰጠ አኩርፎ ሄደ። ዋናው ግጭቷ የመቃረን ነው። አባት አልባ የሆነው ከዚህ ተነስቶ ነው። ስለዚህ የዛሬ ስንት ዓመት ሆነ ይሄን ከጠየቀ አንተ ጋር ስንት ዓመት ሆነ? ስንት ዓመት ይሆናል? 6 ዓመት ይሆናል። 6 7 በቢኒ ነው እንጂ ቢኒማ ትልቅ ነው። ያኔ በዚህ ነው አይደል? 7 ዓመት ምናምን 8 ዓመት በቃ ሲያማከሩ እኔ ቁም ነገር ይዤው ስለማለቅ ደግሞ ከቤተሰብ ፍቅር እኔ እሱ ፍቅር አሁንም አለኝ። በእውነቱ ከሆነ እንደው ሌላ ከርሱ ውጭ እንዳልሆንብህ ችግር የለም። የሚሰማህን ነገር አሁን በደንብ ተናገር። እድል ሰጥቻለሁ። የተሰማህን ነገር በደንብ አድርገህ ዘርዘር አድርገህ እንዴት እንዳሳደግከው አባትነትህን ስትካድና ጎዳና ላይ ነው ያደግኩት ለፍተህ ደክመህ ያሳደግከው ልጅ ይሄን ብሎ ሲወጣ ለሌላው ማስተማሪያ ስለሚሆን አንተ የሚሰማህን ደስ ያለህን ነገር ተናገር። እድልን ሰጥቻለሁ። ቀጥል አባቴ። አመሰግናለሁ። እሺ እኔ እሱን ሳሳድግ አንደኛ መጀመሪያ መነሻ ወታደር ነው። ትዳር የሚያስገው ወታደር ቤት ሆኜ ነው የወለድኩት። ወታደር ቤት ሆኜ ነው እየንቀሳቀሰ የወታደር ህይወት ያው ይታወቃል። ከቦታ ቦታ ይዘዋወራል። በህግና በስርዓት በትእዛዝ የሚኖር ነው ወታደር ቤት። ስለዚህ በዛ አጣብቂኝ ውስጥ ነው እናቱ ጋር የሆነ ኤፌክት ተፈጠርን። የሆነ ችግር ተፈጠረ። ያለመግባባት ባላነሳው ባልለውም አምጥታ ጣለችው። እየረዳው ከደብረ ብርሃን ነበር የምንኖረው። የኔ መምሪያ እዛ ነበር። ወረራ ሲሆን የኤርትራና ኢትዮጵያ ግጭት ሲፈጥሩ 93 አካባቢ ላይ ነው 93 ላይ ነው መሰለኝ መቀሌ ያመጣችው አዲግራት ጥላው ነው ሄደችው። ፍች ፍጠራለ ፍች ተቀደደ። ሰርቲፊኬት ነበር ቀዳው ሄደች። እዛ ማኔጅመንት መምሪያ አለን። አመራሮች መጡ። ኦፊሰር መጣ። ጸሐፊ መጣ። ተፈራርመን በቃ ቻው ልጅን ተረከበኛል። ጥላው ሄደች። እኔ ይሄንን ለማንሳት ፈልጌ አይደለም። እኔ ከዛ ጀምሮ እዛ ላይ ውጊያ ላይ ሆኜ ጡት እያጠባሁ ፊቱን እያጠብኩ ጨርቁን እያጠብኩ ከጓደኞቼ ጭምር ስራ ስሄድ መኪና ስፈትሽ ምንድነው ማረው አቀፌ ነው መኪና ላይ መጨረሻ ወደ ውጊያ መድፍ ሲወረወርብን ከኤርትራ እኛ መምሪያ አካባቢ ሲደርስ ስራ ቁመን አቀፌ ወደ ምሽግ እንገባ ነበር። ያቻች ብቻ አይደለም ሌላው ዝም ብለን እንተውና የሚኪ አስተዳደግ እኔና እሱ በኋላ እናቱ ጋር እንደገና የሆነ የመግባባት እሷም የሆነ ጫና ሲፈጥርባት መታ እንደገና በስንተኛ ዓመቱ ነው መታ ስትወስደው እናቴም ጋር ተቀምጧል። ውርዴሳ መርሳ የመጨረሻ ወደ ባድሜ ውጊያ ግዳይ ሳይሄድ አምጥቼ እናቴ ጋር አስቀምጬ ያን ጨርሼ ስመለሰው ሳልሞት ያው እስካሁን አብረን አለሁኝ እሱም አለ። ከዛ በኋላ ነው እንግዲህ መልሽ ወደ አዲስ አበባ ወሰድኩት። ከአዲስ አበባ እየኖረ እንግዲህ እዛ ይማራል። ቤት ተከራይቻለሁ። ጀነራል ደበበ ግቢ ሳንገባ በፊት ማለት ነው። ውጭ ተከራይተን ነበር። ቤት ኪራይ የምከፍለው እኔ ነኝ።
ባለኝ ደሞዝ ባለኝ አቅም እንግዲህ እኔ ግድ ሀብታም ልሆን አልችልም። ከኔም የድሃ ዝቅተኛ ቤተሰብ ላይ ነው የተፈጠርኩት። ከዛ ማህበረሰብ ወጥቼ ደግሞ አጋጣሚ ሆኖ እድሌ ትምህርቴን ጨርሼ ወደ ውትድርና ገባሁ። ባለኝ ኢኮኖሚ ቤተሰብ እወዳለሁ። ልጅ ብሰወልደው እሱን እንዲወርቅ ነበር የማየው። ኤኒዌይ ያውቃል አጠራራችን እንኳን እንደ ጓደኛ ነበረ። ኤኒዌይ ይህንን ሁሉ አልፈን ጥሯል። መነሻ አለው፣ አባት አለው። የዚህ ደረጃ ሀና ለይቶ ይህን ራሱን ማኖር የሚችልበት ደረጃ እስከሚደርስ ድረስ ከጎኑ ነበርኩኝ። ሜቢ የሚፈልገውን ነገር የሚፈልገውን ፍላጎት ወይም የሆነ የኔ ለውጠኛል የሚለውን ነገር ላላደርግለት እችላለሁ። አላደረኩም። አሁንም ማድረግ እንዲያባት ግን ከአቅም አንጻር የሚፈልገውን አይምሮ ያሰበውን ላላደርግለት እችላለሁ። ያኔ ማድረግም የሚያስችል ጊዜም ወቅትም አቅም ሀብትም በደሞዝ ብቻ የምተዳደር ነኝ። ልጆች ወልደናል፣ ወንድሞች አሉት። እነሱን እረዳለሁ፣ አስተምራለሁ። እዚህም ቤት እኖራለሁ። ከማገኘው ቤት እኮ አልሰራም። በቀበሌ ቤት እየሆንኩ ነው እስካሁን ድረስ። አሁን የምኖርባት ቀበሌ ቤት ናት። ደሞዜ ጥሩ ነው። አሁን ግን ልጆች ነው የማስተምር። አሁን 2 ዩኒቨርሲቲ ውስጥ የገቡ ናቸው ወንድሞቹ ማለት ነው። ሌሎቹም አሉ እንደዚህ 10ኛ ክፍል፣ 2 አሁን ትንንሾቹ 4ኛ ክፍል ናቸው። እና እነዚህን እያስተማርኩ ያለን አቅም ለመለወጥ አይቻልም። ቢያንስ እነሱን ስለው በእነሱ አገኘዋለሁ። በሚልኪያስ አግኝቼዋለሁ። ሰው ሆኗል። አላማውቆልኛል። ደስ ብሎኛል። አባቴ ይበል አይበል አይደለም እኮ እኔ ከሱ ዲናር ሽራፊ ሳንቲም አልፈልግም። ሚኪ እንዲያገኝ እንዲለወጥ ብቻ ነው። ሚኪ ተሰቃይቷል። በእርግጥም ነው። ባለኝ አቅም ባደርግም ግን ማድረግ የሚችለውን ያህል እንኳ ላደርግለት አልቻልኩም። ምክንያቱም ኢኮኖሚካሊ አቅም ያንን ስለማይፈቅድ የነበረ እንጂ የሚልኪ አሁን እኔ እስካሁን እንደዛ አውርቼው አላቅም። ሚዲያም እንደዛ አሁን የመጀመሪያ ነው። ይቅርታ አድርጉልኝና ምናልባት እንደው ወንድሜ አነጋገሩ እኮ ብዙ ወታደራዊ ሳቢ ብቻ ነው ያለኝ። ቤተሰብ የመምራት ሙያዬን ነው የማውቀው እንጂ ሌላ እንደዚህ አንደበታዊ እርቱነት ምናምን የለኝም። ያው ማህበረሰብ በተናገረ ይቅርታ ነው የምለው አይደለ እኮ ማህበረሰብ በተናገረበት ጊዜ እንግዲህ ሚዲያ ላይ አይተኸዋል። እንደ አባትነት ሚኪ ራስን ሚኪ ማይክ ራሱ ነው ይሄ አካውንት አበባ የሚሰጠኝ አስገብቼ የነበረው 100 ምናምን ፎሎ ገብቶ ነበረ። እሱ አይመስለኝም። ቆይ እስኪ ራሱ ነው የራሱን መጥቶ ነበር በቅ ብሎ ነበር። እሺ እሺ አበባ ስጥ አስገባለሁ። እኔ ልጨርሰውና እሺ ጨርስ። እሺ አጠር ላድርጋትና ልጨርሰው። ቀጥል። እሺ ወንድም አባል እሺ። እና ለማንኛውም ሚኪ ምናልባት የሚፈልገውን ነገር አላደረኩለትም። አሁንም ትክክል ነው። ምናልባት የሚፈልገው ነገር ነበር። ፈጣን ነው ሚኪ። ለመለወጥ ይቸኩላል። ለመለወጥ በጣም ፍላጎት አለው። ፈጣን ነው። አይዲያ ያመነጫል። እኔ አሁን ያችን ማህበረሰብን ተናገር የሚባለው እኔ ልጅነት የአይምሮ ምንድነው ብስለት አለ አይደለ? እኔ ጎኑ ላይ ያሉት በጎኑ አብሮት የሚኖሩት ሃይ የሚሉት የሆነ ነገር ከአንዴ በስትናገር ሰው ይሳሳታል። ተሳስቶ ይመስለኛል። በእርግጥም ተሳስቶ ነው። እኔ በነገራችን ላይ ሚኪ አሁንም የኢትዮጵያን ሕዝብ አይደለም የዓለምን ሕዝብ ሚኪን የሚወዱት ሚኪን የሚያከብሩት የሚኪ ቤተሰብ የሆነው ያቺ ነገር ተሰምታ ቪዲዮ መስራት በማላቀው ስሜት አለኝ። እንዴ ለምን አንዱ ያን ሰዓት እንዴ የሆነ ነገር ሁኜ በነበር እላለሁ። እኔ አንድ ጊዜ ብየዋለሁ። ምክንያቱም ዘመዶቼ፣ ቤተሰብ፣ ጓደኛ የሚያውቁት አሉ። አዲስ አበባ እንዴት ነው እንደው ልጄ ነው እያልክ አልነበረም? እንዴት ጎዳና ነው ያደግኩት ይላል። እንደው ስል ኧረ እንደው አይደለም ወሰናድጄ ነው ብዬ አላቅም። ዝም ብዬ ቅርጥ አድርጌ ነው የላኳት ያችን ሚኪ እንዴት እንደዛ ትላለህ ምናምን ብዬ አልኩት። እኔም ሚኪ ልጅም ነው ይቸኩላልም። ያቺ መቸኮሉ ናት። ያቺ አንደበት ደግሞ ብዙ ነገር ሰዎች ምናልባት የሆነ ቅያሜ ተቀይሟል ህዝብ። እኔ አሁንም ህዝብ እንደ ሚኪያስ ሁኜ ሚኪያስ እንደው ግደለም ሚኪያስ ማለት እኔ ማለት ነኝ። ከሚኪያስ 5 ሳንቲም ሽራፊ እኔ አሁንም አልፈልግም። እኔም ያለኝ እሰራለሁ። ቤተሰብ ሌላ ነገር ለውጥ ባላለ ሌላ ህብረተሰብ ለኔ ለቤተሰብ ብዙ የተመቸ ነገር ባላረግም የምበላው የማበላው ለልጆቼ የማሟላው ክራይቴሪያ ተመስገን ነው። አልহামዱሊላህ ደህና ነኝ። ግን ቢሆንም እንደው አባት አለኝ ብሎ ቢያስብ ያንን እንደ አንደኛ ለወንድሞችም ማስተማሪያ
ክብር እኛንም በረንዳ ላይ ጥለኝ ነው የሚል ነገር ሳቤ ይዙብኛል ልጆቼ ጋር ያለኝ ፍቅር ቤተሰቦቼ ጋር ያለኝ ፍቅር አሁን ቤቱኛ ነው የምናገረውና እንደው ወንጀል ካለብኝ ራሱ ይናገሩ ፍቅር ነን ቤቴ ስለዚህ እሱም በዛ ፍቅር ሁኔታዎች አለያዩ ሁኔታዎች ተፈጠሩ ሚኪ ጋር ተለያየን ሚኪ መደገፍ ያን የሚፈልገውን ያህል ድጋፍ አላራኩለትም ጥሯል በጣም የለፋ አገር እንዲያቀው ያልሆነው ራሱ ለውጦ ሌላም ለውጦ የሚጥር ልጅ እንደሆነ ከመነሻው ቅር ነበረው አስመጭና ላኪ ነው ህፃን እያለ ነው ሆኖ ይለኝ ነበር እና ያ እንዲሳካለት ነበር ጾለት ማድረግለት ግን ያን ቢያንስ እንደው ይሉንታ ዝም ብሎ ምንም ቢሆን እንደ ማህበረሰብ እንደ እምነት እንደው አባት አለ ማለት ነው እናቶች እኮ ምን ያላሉ ወልደው ምን አለ አባት በተለያየ ነገር ልጃቸውን ሳያውቁ አባት ይሰወር ካለ አባቴን አንቺ ነፍስ ሲያውቁ አባቴን አንቺ አንድ ቀን የጡጦ ያልከፈለ አንድ ቀን ቁራሽ እንጀራ ያላለ አባትን አባት መኖር አለብኝ ብለው ያፈላለጉ እንዳለ ስንት እንደሚሆኑ እናውቃለን በግለሰብ በሜዳም በተለያየ ይሰማሉ እኔም እስከዛ ድረስ አቀራርብ ያለው ማስተዋሻ አለኝ ስለዚህ ይሄ ያለ ይሄን ጥሩ አልነበረም ኤኒዌይ የሚያሳስተው የሆነ ጓደኛ ነው የሆነ እርግጠኛ ነኝ እንደው ከሰውና እለት ከሚናገራ ከሚጠየቀው ጥያቄ ነው አንደበት እኔ ራሴ እንዳልሳሳት እፈራለሁ ከዛ አንፃር ነው ተሳስቶ ይመስለኛል አንድ ቃል ናት እኮ አንዲት አረግናት ህዝብ ጋር ጋጭ የሚባለው ሁለተኛ ከነበረበት የሥራ ደረጃ ወደዚህኛው ሲቀይር ወደ መንግስታዊ ሳቢ አይነት ሲቀየር እንግዲህ የሆነ የተምታታ ነገር ይሆነበት እንደገና አንዳንድ ባለሀብቶች ጋር ሲገናኝ የምሳሳት እንዲሳሳት ይፈልጋል ሰውም እኮ የሆነ ራሱም ለመጠቀም ይፈልግ ሰው ስለዚህ ከዛ ዛሬ ያችን አንደበት አድርጓል እኔ በእውነቱ ነው የምናገረው አሁን ይቅርታ አድርግልኝ አንተ የፈለከው ሌላ ነገር ሊሆን ይችላል ጆከር ችግር የለውም የምፈልጋት ነገር መናገር እድል ስለሰጠኝ እያመሰገንኩ ለኢትዮጵያ ህዝብ ነው እሺ የመጨረሻ ጊዜ ሚኪ የኔ ልጅ ነው የመጀመሪያ ልጅ ከዘራዬ ምንም እዚህ ቤት ነው ወንድሞቹ ቤት እናቱ ፊት ነው እያወራሁ ያለሁት በቃ ሚኪ በቃ ልጄ ነው አባቱ ነኝ አለቀ ከሱ እሱም ካሁን በኋላ ከኔ የምፈልገው ነገር የለም ምንም ከሱ የምፈልገው አባትና ልጅ ብቻ ነው አንዴ ሁለተኛ የኢትዮጵያ ህዝብ ወይም የዓለም የሱ ቤተሰቡ የሱ ዘመድ እኔ ከሱ በላይ ሆኜ ነው ይቅር ይላችኋል እኔ ይቅር እንደው ባንበርክኬ ነው ይቅር ነው የምለው አረ ተው ባንበርክኬ ጠረጴዛው ስለተጠበበች ነው እንበረክካለሁ ለኔም ስትሉ ልጄን ምልክ የመጀመሪያ ልጄ ነው ይቅር በሉት አውፍ በሉት አንደበቱ ተምታቶበት ሊሆን ስለሚችል ነውም እና ይቅር የዓለም ህዝብ የሱ ቤተሰብ ይሆናል አንተ ወላሂ ነው በልጆቼ ፊት እንደ ይቅር በሉ ሰማኝ አሁን አንተ አባትነትን ተክዲያል ያው ያችን ቪዲዮ እኔ ከጓደኛ ላይ ያችን ቪዲዮ ከፌስቡክ ላይ አምጥቼ ነው ትላንት የለጠፍኳት ብዙ ሰው ጥያቄ አድሮበት ነበር እሱ ራሱ ስለመጣ መጀመሪያ እሱ ራሱ ለምን እንደመጣ እንጠይቀው አባትነትን ቤተሰብ እንደሌለው ይሄ ሁሉ ወንድም እያለው ለምን ካደ እሱ ራሱን እንጠይቀው እና ከዛ አንተ ሌላውን ነገር ትቀጥላለህ ሚኪ ሰላም ነህ ይሰማል ድምፅህን ከፍ አድርገው እሱም ሚዩት ላድርግልህና ድምፅህን ከፍ አድርገው አሁን ትሰማለህ ቀረብ በል ግን ትንሽ አይሰማ በጣም አሁን ቆይ ትሰማለህ እሺ ቀጥል ጆከርዬ በጣም አመሰግናለሁ ስላወኩም እንግዲህም ደግሞ አባቴንም እዚህ በማየት እጅግ በጣም ደስ ብሎኛል በቅድሚያ በጣም ለተዛባው ሐሳቦች በሙሉ እጅግ በጣም ይቅር ማለት ፈልጋለሁ አባት ተነስቶ ልጁን ይቅር አይልም እኔ ይቅር ማለት ያለብኝ ሚስ አንደርስታንዲንጎችን ማለት እዚህ የመጣሁበት ምክንያት ጆከርዬ ያው አባት ስለሆነ የቤተሰብ ጉዳይ እንዲመጥቼ ካላወራው ሐሳብ ተቆራርጦ ብዙ ነገር ነው እየፈጠረ ያለው እኔ ደግሞ አሁን ይቅርታ ጠይቄ ከህዝቡ ጋር ለመስራት በጣም ያው አንዳንድ ወጣት ልጅ እንግዲህ ታያላችሁ ሚዲያ ደግሞ ሆነ ሐሳብ አለው ስለዚህ ትክክለኛነትን ለማለት ሳይሆን በጣም ሶሪ ሌላ የፈለጉበት ኢንቴንሽን እንግዲህ ያው አባቴ ባለበት ማውራት ፈልጋለሁ እውነቱን እንግዲህ እንደ አንድ ጋዜጠኛ ጥያቄ ተጠይቄያለሁ አስተዳደግ እንዴት ነው አባቴ አልወለደኝም አላልኩም ግን እናት ነበረች እንደዚህ ያለፍክበትን የህይወት ታሪክ ታወራለህ ጆከር
ትንሽ አስተካክለው፣ ስልክህን አስተካክለው፣ ያስቀመጥክበትን ቦታ አስተካክለው። አሁን በጣም የተሰማኝ አሪፍ ነው። እናንተ ጋር ለኛ ያን ያክል አይሰማንም፣ ለአንተ ይሰማ ይሆናል። ግን ያስቀመጥክበት ቦታ ወይም የተጠቀምከው ኤርፎን ሊሆን ይችላል። አሁን በደንብ ቀርቤ ማውራት ይችላል። እንደዚህ ፊቴን በቃ ቀጥላ። በጣም ጥሩ። እሺ አሁንም ለማለት የምፈልገው እንግዲህ ያው አባቴ እያለ እኔ አባቴ ቅርታ አይደለም። እሺ ጥፋት አጥፍቻለሁ፣ አላጠፋውም አይደለም። ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል። እኔ አሁንም እያልኩ ያለሁት ቤተሰብ የለኝም ልል አልችልም፣ አለኝ። ግን እናቴ በህይወት እንደሌለች እሱም ያውቃል። እና በፊት ባሳለፍኩበት ውጣ ውረዶች ያለውን ህይወት ነው ሼር አደረኩት ለህዝብ እንጂ አባት እኔ እንደማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመህ ምናልባት አባቴ ጎዳና ላይ ነው ያደግኩት። ይህን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም። አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የእሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬ ወደ ሚዲያ የመጣ። ትመጣለህም ብለን አላሰብንም ነበር፣ መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምረዋል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለእኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል፣ አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባትህ ዛሬ እኔ እዚህ ያመጣሁት አባት እንዳለህና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህን ያሳደገህ አባትህ ነው። ህዝብስ እንዴት ይታዘበሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድሜ ቀጥል። በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይት ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም፣ ልክ እንደ አባቴ እንደሆኑ ያሳደጉኝ። አሁን እዚህም ባይኖሩ እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው። ገባ? እኔ ሚዲያ ላይ ያወራሁት ቤተሰብ እየካድኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም። ገባ? ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያ ቃለሁ፣ እንደለፋ ቃለሁ። እኔ የኖርኩ ከእናቴ ጋር ነው። አዲስ አበባ 05 ነው የኖርኩ። ፈረንሳይ ለጋሲዮን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበትን ህይወት ማንም ይነግራል ብሮ። ስለዚህ ያን ያሳለፍኩትን የህይወት ውጣ ውረድ እንዲህ ነኝ ብዬ ለመክሰስ አይደለም አባቴ ፖስት ያደረኩ፣ ልከሱ አይደለም። ወጣት ነን አልፏል፣ እንዲህ መሆን ይቻላል፣ መድረስ ይቻላል የሚለው ለማስተማር ፖዘቲቪቲን ለመንገር ነው እንጂ ክደህ ምናምን የሚለውን ሀሳብ ሊያዝ አይችልም። ተቆራርጦ ምንም ሀሳብ ይወጣል። ጆከር ዛሬ እዚህ ላይ ራሱ ላይቭ ላይ ያወራነው ሀሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁት ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን የደከመ ማህበረሰብ የትኛውን ነው ያልኩት? የጠየቀኝ ሌላ ነበር። ይሄን ሁሉ ያብራራ ሆነ መሳት አልፈልግም። እኔ አሁን ውስጤ ተጎድቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ። ስለዚህ አሁንም ደግሞ ነገሩ እንዲግል አልፈልግም። ገብቷል። ትናንትና ቁጭ እያየው ነበር ጆከር ስታወራ፣ ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራችሁ እርግጠኛ ስለነበርኩ እና በጣም ወዳችኋል፣ አከብራችኋል። አሁንም እሰታለሁ። እንግዲህ ስህተትን ሳይገንብኝ ይቅርታ ማለት ፈልጋለሁ። እድልም ስለሰጠኝ አመሰግናለሁ ቦስ። እዚህ ጋር ሚኪ ሂደህ ነበር፣ ከ7 ዓመት በፊት ሂደህ ነበር። መቼም አባት አይዋሽም አይደል? ሂደህ አግኝተዋል። ይሰማሃል ሚኪ? አግኝቻለሁ። አዎ ልክ ነህ።
በቃ እኔ አሁን አባትህ የተሰማበት ስሜት ያሰብበትም አንተም የተናገርክበትም አንደኛ ማህበረሰብ በተናገርክበት ዙሪያ በዛ እሱ ሆኖ እያለ ጎዳና ላይ ባልከው ነገር ላይ አባትህ ነው። ወንድሞች እህቶች እዚህ ጋር አሉ። ምናልባት የምትጠይቅበትን መንገድ አንተ ታውቃለህ የምልህ አባት ስለሆነ ወረድ ብለህ ይቅርታ ብትጠይቀውና ተስፍሽ አለ ከላይ እስኪ ትልቅ ሰውም አንድ ሀሳብ ይጨምሩልህና የምትለውን ነገር ብለህ አባትህ ጋር እናስማማ። ተስፋዬ ወይ ጆካ እንዴት ናችሁ? እስኪ የምጨምረው ነገር ካለ ጨምረውና አባቱ ነው እንግዲህ ያለው ነገር አይተው ይሆናል። ያ አይቼዋለሁኝ። ያው የአባትየውን ቪዲዮ አይቼዋለሁ። አባትየውም ከንጹህ አባትነት የተሰማቸውን ነገር እንደ ልጅ ናፍቀው ነው ያንን ነገር የተናገሩት። ሚኮም እንግዲህ አሁን በተለያዩ ሚዲያዎች የተጸጸተበትን ሁኔታዎችን ለማስተካከል እየሄደ ያለ ወንድም ነው። ዋናው ስህተቱን ማመን ነው። እኛ ደግሞ የቅርታ ልብ ነው የምናዘጋጀው። ሁለቱ ነገር አሁን አባትየው እነዚህን 5 ወንድሞቹን ይዞ እባክህ ናልን፣ ምንም ባይሆን እንኳን የመጀመሪያ ልጅ ነው የተፈተንኩበት፣ የመጀመሪያ ልጅ ዋጋው ደግሞ ብዙ ነው። ሚኪም እያለ ደግሞ ያለ የተለየ ነገር አይደለም። እንደሌላው ነገር ልዩነት ተፈጥሮ የሚያራርቅ ጉዳይ ላይ አይደሉም። አሁን ደስ በሚል መንፈስ መሆን ያለበት ሚኪም ያው ይቅርታ አድርጉልኝ አባቴን እንትን ብዬ አይደለም በተጠየቁበት ስለሆነ ደስ በሚል ሁኔታ በፍቅር አስታርቀናቸው አንተም እንደ ልጅ እየጠየቀ በርትቶ የሚሰራበትን አባትም እንደ አባት እያገዘው ደግሞ በርታ እያለ የሚሰሩበትን እኛም ደግሞ ይቅርታቸውን ተቀብለን እሱም ደግሞ በተለያየ ቦታ ይቅርታ እያለ ደጋግሟልና ምናልባት በብዙ ነገር እንፈተናለን። ፍርድ የፈጣሪ ነው። የሆነን ነገር መፍረድ የሚችለው አምላክ ነው እና የፈተና ጊዜዎች ይመጣሉ። እነዚህ ነገሮች ሲመጡ እኛ ምንድነው ማድረግ ያለብን? ከህዝብ ጋር አቀራርበን የተሻለ ነገር ሆኖ እንዲወድቅብን አንፈልግም። ማለት በቃ ተሳሳታል፣ ወጣት ነው፣ ተሳስቶ የመጣበት ነገር አለ። አሁን ደግሞ በራሱ እንትን ያለው ነገር አለ። በተናገረ ቁጥር እንዳይሳሳት ነው እኔ የምሰጋው። ሁሌ እንደው ሌላ ነገር ይናገር ይሆን ሰዎች ደግሞ እንትን ይሉት ይሆን የሚለው ነው የሚያስፈራውና አባትዬ በጣም የሚያሳዝኑ ናቸው። ቀድሞ ይቅርታ ሲጠይቁ ከምንም በላይ ልቤን ነው እንትን ያሉትና እሱ ደግሞ ገብቶ እኔ ነኝ መውደቅ ያለብኝ ሲል ጀስት በቃ የተሰማኝ ነገር ደስታ ነውና ይህንን ነገር ላለማጣት ነው መሞከር ያለብን። ሚኪ የምርም ተጸጽተ ያለው ነገር አንደስታላገ ከሆነ አባትህም ወንድሞችህም ኢቭን የእንጀራ እናትህም ለአንተ ያላቸው ስሜት በጣም መልካም ነውና you have to support them። መተጋገዝ አለብህ። እኛ የምናግዝ ነገር ካለን ከጎንነን ይቅርታ ጠይቀህ አባትህን ቅሬታ ስላላቸው አባት ስለሆኑ ማለት ነው በመከራ ውስጥ እንዳለፋችሁ ስንት መከራ እንዳለፋችሁ እየነገሩን ነበርና አይዞ አንተም እንደዚህ የበታችነት ወር ደግሞ እንትን አትበል፣ አይሰማህ። በቃ ማለት ከጎንህ ነን፣ ምንም የተለየ ነገር የለው። መውደቅ መነሳት አለ፣ ግን የውሸት እንዳይሆን የጠንካሬ የለውጥ እንዲሆንልህ ነው የምመኘው፣ ምጸልይልህ ማለት ነው። ነገ ምንን አይነት ጸባይ እንዳልምታመጣ ባላቅም ዛሬ ላይ ባለ ስሜት ግን ተሰብረህ እንድትወድቅ አንፈልግም እና ሁላችንም እዚህ ያለነውም አባትን ይቅርታ ጠይቀኸው በፍቅር ጥሩ ነገር አሳልፈን መልካም የሆነ ነገር ፈጥራችሁ እኛም በምናግዘው መልኩ አባታችንም እንደ አባት አንተም እንደ ወንድም የምንተጋገዝበትን ነገር ነው መፍጠር ያለብንና ያንን ነገር እንድታረግ ነው የኔ ሐሳብ። አመሰግናለሁ ጆካዬ። እሺ ተስፍዬ አመሰግናለሁ። ሌሎቻችሁ ኮፒ ሊንክ አድርጉት፣ እየተቆራረጠ ነው። ሚኪ አባትህን እንግዲህ ለዚህ ለተናገረው አባት ተቀይመዋል፣ ይቅርታ ጠይቀው፣ ጎንበስ ብለህ ይቅርታ ጠይቀውና አባትህ የሚለውን ደግሞ እንቀጥላለን። እግዚአብሔር ይስጥልኝ። እግዚአብሔር ፊት እንግዲህ አሁንም እየመጣ ነው። ትንሽ እነሱ ያወሩና አወራለሁ ብሮ። እሺ እሺ፣ ጋሽ ተክሌ እያየኸው ነው እንግዲህ ልጅህ ይቅርታ። ሚዩቱን አንሳው፣ ሚዩት አንሳለተ አቢ። ቀጥል ጋሽ ተክሌ። ጆከር እሺ፣ አመሰግናለሁ። እኔ በመጀመሪያ አሁን ብዙ የምናገረው ነገር የለኝም። እኔ ከሱ በላይ እኔ ነኝ ይቅርታ የምለው። ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጄ ነው፣ ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል።
ሁላችንም በፈተና የመጣንን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ኤኒዌይ ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባልናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋን ይች እናትህ ሁልጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች። ደግሞ ይዛች ያሳለፋችኋት ህይወት ብቻ ማዕት የምትወራለት ታሪክ አለ። ለእሷ የሆንክላት አንተም እሷን እንዴት እንደምትል። ለማንኛውም እኔ የምትሄደውን ሰው መለየት አለብን፣ የምትናገረውን አንደበት መቆጠብ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት። አይ ሚኪት በቃ የልጅነት ጉዳይ አሳስቶት ነው የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኝ። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንደበት ማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል ወይ? ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት እያደረገ ያ ፖሊስ ብቻ ይበቃል እኮ ሽጉጥ ገደሉት እጅን ብዬ ያልኳት ነገር እንደዚህ ይኸው ብሎኝ ሳይ ተናድጄ ነበር። እንደው ሰው ጠይቁልኝ ብያለሁ። ያቸው ወኔ ስላለች አንድ እንትናለችና ከዚህ አንፃር እኔ የኢትዮጵያ ህዝብ ማለት የዓለም ህዝብ የሱ ቤተሰብ የሱ አድናቂዎች በዓለም ምንድሮ ተሳስቷል። የማይሳሳት ምንም ግዑዝ ነገር ብቻ ነው። ግዑዝ ነገርን ፈንቀል ወይም ቦታ ካላሳሳትከው በቀር ግዑዝ ነው። ይሄ ሰው ነው። ሰው ተወልዶ የተፈጠረ ነው። ሰው ይሳሳታል፣ ይገላል፣ ያጠፋል። እንደ ማህበረሰብ እኮ እየተጠፋፋን ነው። ወደዛ እንዲያታስገቡኝ እንጂ መንግስት እኮ በእኛ ግብር እየሰራ መንግስት ኃላፊነት ይዞ እኮ የሚያጠፉ አሉ አይደለም እንዴ? ሰው የሚገሉ አሉ። ከእንደዛ የበለጠ ይቅርታ የለም። ሰው ተጋሉ፣ በባህላችንም ገሎ ተጋሉ። እንኳን ይሄ በዚች በአንዲት አሃረግ ስህተት ይሄ ዓለም አቀፍ ጫጫታ ሲፈጠር አዝኛለሁ። ማድረጉ ስህተት ነው። አሁንም እኔም አልቀበል ስህተት ናት። ማሰብ ነበረበት ቆም ብሎ 10 ጊዜ አስቦ 9ኛው 10ኛው ነው መወሰን የነበረበት። ያ ደግሞ ሁኔታው የሚያሳስብ ጎኑ ላይ ያለ አውቆ ለስህተት የሚዳርጉት አሉ። አሁን ራሱ በሚዲያው የሰው ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም የምተኛው ማለት ይሄ ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ያን ወቅት ደግሞ ጠቀማቸው አገኙ። ልጅ ሰበር ዜና ብሎ ያቀረበ ማታ ይቼ ይሄ ልጅ ማርተልጉ አለ ሰበር ዜና ይሄ ምንድነው ሀገር የተገለበጠ እንዴ ብሎ ያቺ ዜና ሲያቀርብ የመጨረሻ መሬት ውሃ ቢሆን አልኩኝ። እስከዚህ ድረስ ደርሻለሁ። ድንገት የተፈጠረ ነገር ናት። እኔ እንትን ያደርጓል እኔ ያስተታቱ ትክክል አይደለችም። እኔ በደንብ ለዓለም ህዝብ ለኢትዮጵያ ህዝብ ለሱ ለተፈጠረበት ማህበረሰብ ለሱ አድናቂዎች ለሱ ወንድም ጓደኛ ቤተሰብ እንደን ይቅርታ አድርጉልኝ። ለኔና ለነዚህ ወንድሞች ስትሉ ለኔና ለሚያፈቅሩት ለሚወዱት ልባቸው ለተሰበረ ሰዎች ስትሉ እኔ እንዴት ብዬ ልናገር? በቃ ተንበርክኬ ነው መቀጣ ከሆነ ራሱ ለሱ ስለኝ ይቀጣለሁ።
የሚቀጣው ነገር ምከፍሉ ባይኖረኝም መቀጣ መስዋዕትነት መሆን የሚችል ከሆነ መስዋዕት ሆነለታለሁ። እሱ በደነበረበት ከፍታ የሚመለስም አይደለም። ይህንን ስድብና ጥላቻ ይህንን ጋጋታ እንዲያቆሙለትና ቢያንስ ምክርም ቢሰጡት በሚያጋጥመው አጋጣሚ ምክር ቢሰጥ ይሄ ሰው ለሀገር የሚያበረክተው አስተዋጽኦ እኮ ቀላል አይደለም እኮ በእውነቱ ከሆነ እኔ ጥቀምኝ አይጥቀምኝ ነገማ ሽራፍ ሳንቲም አልፈልግምና ከዚህ አንፃር አባታችን እናቋርጦትና ተዋጠጡ አባቴ እዚህ ያሉት ሁሉም ልጆች ናቸው። ከታችም የሚያዳምጡት የእናንተ ወዳጆች አክባሪ ናቸው። እንዲህ መንገላታትም የለበትም። አባታችን ማድረግ ያለብን አሁን በይቅርታው ይቅርታ ተባብሎ እናንተ ተዋዳችሁ ይቅርታ እንድትጠያየቁ ነው እንጂ ከህዝቡ ጋርም ያለውን እሱም ተምሮበታል። እንዳንድ ወጣት ልክ አይደለም። መገኘት የሌለበት ቦታ ላይ አትገኙ። ከህዝብ የሚበልጥ ምንም ነገር የለም። ህዝብን አክብሩ። ሁላችሁም ብትሆኑ ቀን ያነሳል፣ ቀን ይጥላል። መገኘት የሌለባችሁ ህዝብን ጠልታችሁ ወይም ደግሞ ንቃችሁ የሚሆን ነገር አይደለም። ከዚህ ብዙ ወጣትም ተምሯል፣ እሱም ተምሮበታል። ስለዚህ አባታችን አይድከሙ። እታችም ያሉት እዚህም ያሉት እንዲሁ ሀሳባቸውን ይስጡና ወደ ጓደኞቼ እታችም ያሉት ይቅርታ አድርገዋል። መድከም የማይጠበቅቦትም አይዞት። እሺ ሌሎቻችሁ እዚህ ጋር ያላችሁ ምራት እነሚጣ እና አብርሽ የተወሰነ ነገር በሉና እናስታርቃለን። ተስፍሽ መልካም። እኔ እንደነገርኩህ አንድ ፌስቡክ ላይ ተለጥፎ ነው ያገኘሁት። ስጠይቅ ሰውየውን በቅርብ የምናውቀው ሰው ነውና ቁጥሩን ተቀብዬ አባት ነህ ወይ ትክክል ወይ ይሄ ነገር ትክክል ነው ወይ ለጥፌዋለሁ ቪዲዮውን ትላንት። አዎ እንደዚህ በአደባባይ ያለውን ነገር ስሜቱን ነገረኝ። እንግዲህ ሚኪም ይመጣል ብዬ አላሰብኩም፣ ግን መጥቷል። አበባ ሰጠኝ፣ አስገብቼዋለሁ። በዚህ ልክ እዚህ ደረጃ ደርስ። ሲኞር አለ። አዎ እንዴት አመሻችሁ ወገን? ሰላም ናችሁ? እንዴት ነህ? ዛሬ በጣም ቆንጆ ቀን በእውነት እሳቸውን ሳያቸው ወዲያው ነው ወደ አንተ መልእክት የሚላኩልህ ሪኩዌስት የሚላኩትና ያው የቤተሰባዊ ጉዳዩን መቼም መፈታት ባለበት ይቅርታም ትልቅ ነገር ስለሆነ ከምንም ነገር በላይ በይቅርታ ያልቃልና አባትና ልጅም ያው ዞሮ ተጣልተው አይጣሉምና እንኳን በዚህ ያለቀላችሁ። ሚዲያ ላይ ፍቅርም ሲጀመር ጸብም ሲጀመር ጥሩ አይደለም ይባላል ወደ ሚዲያ ብዙ ነገር ሲመጣና እዚሁ ባጭሩ ብዙ ጊዜ ሳይፈጅ አባትና ልጅ ተገናኝታችሁ ችግራችሁን መነጋገር መፍታታችሁ እግዚአብሔር ይመስገን። በእውነቱ እንኳን ደስ አላችሁ ነው የምለው ሚኮና አባታችን። እኔ ምናልባት ስለ አባታችን የተወሰነ ነገር ብዙ ሰው አያውቅም ብዬ ማስባቸውን ትንሽ ነገሮች ለመመስከር ነው የመጣሁት። ያው ዞሮ እኛ ያለንበትን ፖዚሽን አብዛኞቻችሁ ትረዳላችሁ ብዬ አስባለሁ። የአማራ ብሔረተኞች ነን እዚህ ያለን ሰዎችና አባታችን እዚህ ያላችሁ የአማራ ልጆች በመጀመሪያ በቃ ጊፍት እንድትሰጧቸው እንድታበረታቷቸው ፈልጋለሁ። ምክንያቱም ማንነታቸውን ብዙዎቻችሁ የምትረዱት ያወቃችሁ አይመስለኝም። አባታችን በኮምቦልቻ ምድር ላይ የአማራ ብሔረተኝነትን ያቀጣጠሉ የአማራ ብሔረተኝነትን ከፍ ያደረጉ ዛሬ ከርቶ ሊከዳን አብን የተባለ ድርጅት ኮምቦልቻ ምርጫ ቅስቀሳ ሲያደርግ ያ ሁሉ ነገር ሲሆን ኮምቦልቻ ከነዘሪውን ገሰሰ ጋር አባታችን እኔም ተገኝቼ አንድ ሁለት ጊዜ ዘይሬዎታለሁ፣ ግን ያው ብዙም ላያስታውሱኝ ይችላሉ። ኮምቦልቻ እና ማኑኤል መንገሻ ነዘሪውን ገሰሰ እንግዲህ ኮምቦልቻ ብዙ የአማራ እንቅስቃሴዎች ላይ ሲኞርዬ ላስቆምና አሁን ካለበት ሁኔታ ኢትዮጵያ ነው ያለው። የአሁኑም ብሔርተኝነት ለህዝብ እንዳይመስለው ያለፈው ዘመን ነው። አሁን ያለውን ሳይሆን ያለፈው የአማራን ጉዳይ እንጂ የአሁኑን አይደለም እያላችሁ ያለው ህግንም ሁሉንም የሚያውቀው ሰው ነው። የሰሜን ወሎ ሰው ነው። በነገራችን ላይ ብዙዎቻችሁ ሚኪን ኦሮሞ ነው የምታደርጉ፣ ሙሉ በሙሉ አማራ ነው። የሰሜን ወሎ ሰው ነው። የመርሳ ሰው ነው አባቱ። ትውልድ ቦታውም መርሳ ነው። የሚኪም እንደዛው ነው። ብዙዎቻችሁ እንደዚህ ግር ላላችሁ። ስለዚህ አሁን ሲኞር የተናገረው ባለፈው ያለፉት ዘመናቶች እንጂ ያሁኑን አይደለም። ምናልባት ያላጥፈው ደግሞ ወደ ችግር እንዳያስገቡ ሲኞር እዚህ ላይ
እንታቆመው ነው አቆማ ያልኩት ሌላ ተንኮለኛ ሰው ስላለ። አዎ አይ መልካም ያለፈ ነው። ኦልሬዲ ድርጅቱም ሞቷል። ሌላው ነገር ቀርቶ ግን አባታችንን እዚህ ያላችሁ ያው ሌላው ጉዳይ ሶሻል ላይፉ ጉዳይ እንዳለ ሆኖ ብዙዎቻችሁ እንድትረዷቸው ያሳለፉት ውጣ ውረድ በጣም ከባድ እንደነበረ እኛም የምናውቀው መመስከር ስላለብኝ ነው ሚዲያ ላይ የመጣሁትና በውስጥ እንነጋገራለን፣ እናወራለን። እዚህ ያላችሁ ልጆች ግን የኛ ልጆች በደንብ አበረታቷቸው፣ በደንብ ሰፖርት አድርጓቸው። ነገ ከነገ ወዲያ ደግሞ ሚኪ አባትን በአካል አግኝተህ ተገናኝታችሁ ሚዲያ ላይም ባይሆን በእውነቱ ተገናኝታችሁ ጥሩ የአባትና የልጅ ጊዜ እንደምታሳልፉ ተስፋ አደርጋለሁ እና ያንን አደራ ለማለት ነው። ሚዲያ የበዛበት ነገር ዞሮ ተዟዙሮ ችግር እንዳይኖረው ብዙ እይታ ውስጥ መግባት አያስፈልግም። የነበራችሁን ነገር አርማችሁ ጥሩ እንደምትሆኑ ተስፋ አደርጋለሁ። አመሰግናለሁ። እሺ እመጣለሁ። እሺ ሲኞሪ አሁንም ደግሜ ላብራራላችሁ። በአሁኑ ዘመን አሁን ላይ ያለውን ብሔርተኝነት ባለፉት ጊዜያቶች የነበሩትን እንቅስቃሴዎች ነው ሲኞር እየተናገረ ያለው። ህግም ሁሉም ስለሚያውቃቸው ጋሽ ተክሌን ምንም ችግር የለው። እሺ ቀጥይ ሚጣ። ቴንኪዩ ጆከር። አንዳንዴ የምትሰራው ነገር ያው እኔ ስለምመክር እየጎበስክ ነው። እስቃለን። በነገራችን ላይ አባቴ እኔ በጣም እርሶን ላመሰግን የገባሁት እንደዚህ ቀና አባት፣ እንደዚህ የተባረከ አባት በህይወት ኖረው እንደዚህ አባት ከጎን ሲቆም ደስ ይላል። ኦነስትሊ ሚኪ እኔ በጣም ነበር የምናደድበት። ሁሌ መጥቼ ሰድቤ የሚሄድ ሰው ነኝ። በቤትህ ሁሌ ስድብ ሳልጽፍ የማልፍ ሰው አይደለሁም። በገባሁ ወጣሁ ቁጥር እየሰደብኩ ነው የምሄደው ላይቭ ላይ ማለት ነው። ነገር ግን አሁን ላይ ስራ ላይ መሰለች አብርሽ አለ። ችግር የለም ከምናበዛባቸው ሰላም እያልኩ እንግዲህ ያው ይህንን አጋጣሚ ይህን እድል በማግኘቴ በጣም ደስ ብሎኛል። እውነት ለመናገር በዚህ በሚኪ ጉዳይ ላይ ማለት ነው። ብዙዎቻችን እንደምታውቀው የሚኪ ጉዳይ ላይ በጣም ቦታ ሰጥተን እንደውም የይቅርታ ልባችንን ሁሉ ደፍነን ነበር እንደሚታወቀው። በእርግጥ ነው የሚዲያ ሰው ስትሆን መቼም አንተም ታውቀዋለህ፣ ስህተቶች ይፈጠራሉ። እኛ አሁን ሚዲያ ላይ ስንቆይ ብዙ ስህተቶችን እንናገራለን፣ ከስህተታችን ደግሞ እንታረማለን። ነገር ግን ደግሞ ከዛ ባለፈ ደግሞ ተቆራርጦ በሚወጡት ነገሮች ደግሞ መስዋዕትነትም እንደዚህ የሚከፈልበት ነገርም አለ። የሚኪ ግን ወደዚህኛው ስመጣ ግን በፍጹም የሚረሳ ሆኖ አልተገኘም። ለምን መቼም አሁን እንደምታውቀው አይደለም በማህበረሰብ ጉዳይ ይቅርና ማህበረሰብን እንኳን ለይተው እየገደሉ በላይቭ ላይ እያየን ነው። ገብቶሃል አይደለ? ይሄ ልጅ ተሳስቻለሁ ብሎ ይቅርታ ብሎ መጥቷል። የይቅርታ ልብ ደግሞ መድፈን ተገቢ ነው ብዬ አላስብም፣ እንደ ማህበረሰብ ማለት ነው። ለምን ወጣት ነው፣ ይታረማል። ከስተቱ ከታረመ በኋላ መጪውን አሁን እርግጠኛ መሆንበት ሚኮ ተምሯል በላይፉ አያምሹር እርግጠኛ ነኝ። ብዙ ነገሮች ውስጥ ቢረግጥም በስተትም በልጅነትም ባለማወቅም አሁን ላይ ግን ታርሞ የበለጠ እንዲሰራ ነው የሚነሳሳው ብዬ ነው ማስበው፣ ከዚህ በኋላ ላለው ህይወቱ ማለት ነው። ለምን ማህበረሰብን እንደ ማህበረሰብ ማገልገል እኔ እርግጠኛ መሆንበት ነገር ሚኬሌ እንደዚህ ልንጨክን የቻልንበት የመጣበት ሂደት ይመስለኛል። በኮሜዲ በፕራንክ ነው የምናውቀው። በጣም በዛ ሰዓት በሚሰራ ሰዓት በጣም ጎበዝ ልጅ እንደነበረ ነው ሁላችንም መቼም እስኪለቅ ድረስ መቼም የምንጠብቀው ልጅ ነን፣ እኔም የሚዲያ ሰው በሆንም ማለት ነው። ግን አሁን ላይ ግን እኔ እንጃ የይቅርታ ልባችን ምን እንደደፈነው እሱ ላይ አላውቅም። አሁን በብዙ ቦታ ላይ እየገባ ይናገራል፣ ይቅርታ ይጠይቃል። ከዛም አልፎ ተርፎ ደግሞ አሁንም ቢሆን እየፈራ ነው የሚናገረው ካስተዋላችሁ። አሁን ደግሞ ምን ተቆርጦብኝ ይወጣ ይሆን የሚለው ውስጥ ተጽዕኖ ውስጥም ገብቷል ይሄ ልጅ። ገብቷቸዋል አይደለ? ስለዚህ ይህንን ተጽዕኖውን ይህንን ፍራቻውን ያመጣው ከደረሰበት አንጻር ስለሆነ ከዚህ በኋላ ደግሞ ሌላ እድል የይቅርታ ልብ ሰተን እዚህ ጋር ደግሞ የሚሰራውን ስራ ብናበረታታው ከዚህም አልፈን ተርፈን ደግሞ አሁን እዚህ ጋር ጥሩ ስራ እየተሰራ ነው ጆከር ቤት። አሁን እዚህ ጋር አባትና ልጅን በማስታረቅም ደግሞ ብዙ ስራዎች እየተሰሩ ነው እዚህ ጋር። ከምንም በላይ አባትና ልጅ መቼም ተለያይቶ አይለያዩም እውነት ለመናገር። ነገር ግን አሁን ላለው ደረጃ ደግሞ አንድ ስቴፕ ተሄዷል ማለት ነው። ከጥላቸውን ከቅራኔያቸው አልፎ አሁን አባት እንኳን ይቅርታ በሉ ተባካችሁ ወደ ማለቱ ሄደዋል። ስለዚህ እኛ ለምንድን ነው ይቅርታ ልባችንን የደፈን ነው? እውነት ለመናገር እንዴ
ክርስቶስ የሚያስተማረን እኮ ይቅር በሉ ነው አይደል የሚለው። ይሄ ልጅ እንደ አንድ ግለሰብ ተሳስቷል። የሱ ክንፍ የለውም፣ መላእክት አይደልን፣ መቼም አይሳሳትም ብለን ልናምን አንችልም። እርግጠኛ መሆንበት ነገር ተሳስቷል። በደንብ አድርጎ መሳሳቱንም ደግሞ አምኖ በየሚዲያው እየመጣ ይቅርታ ጠይቋል። በቃ የቅርታ ልብ ይኑረን። ከዚህ በኋላ ላለው መቼም ስህተት ይሰራል ብዬ ስለማላምን ማለት ነው። ስለዚህ አባታችንም እውነቴን ነው ከልብ እናመሰግናለን። ልጆትን በዚህ ደረጃ ይቅርታ ላለው ብለው በዚህ ደረጃ መሄዶት ራሱ ትልቅነትን ነው የሚገልጸውና ሚኮም ብትሆን ከዚህ በኋላ ያው ይቅርታ ተጠያየ። ከዚህ በኋላ ብዙ ነገር እንጠብቃለን ካንተም። እውነት ለመናገር ብዙ ነገር ከዚህ በኋላ ትሰራለህ ብዬ አስባለሁ። ስለዚህ ብዙም እንትን እንዳልን ለሌሎቹም እድል እንስጥ። እሺ፣ እናመሰግናለን። አሁን ብዙዎቻችሁ አባት ምናልባት እሱ በሰራት ቪዲዮ በጣም ተሰምቶት ቪዲዮ ሰርቶ አባት እያለው እንደ ጎዳና ላይ የሚለውን ሚኮም መጥቶ አስተካክሎታል። አባትን ወደዚህ ያመጣውኝ እኔ አባት እንዳለውና በህይወት እንዳሉ ወንድሞች እንዳሉት ቤተሰብ እንዳሉት ያለዛ ጉዳይ ነበር ወደዚህ የመጡት። ልጁም መጥቶ በአደባባይ ላይ ይቅርታ ጠይቋል። ምናልባት ሚኪ አሁንም አስተካክለህ በህዝቡ ጉዳይ አባትህ ቆመው ይቅርታ እየጠየቀ ነው ያለው። ስለዚህ አንተም ደግመህ ይቅርታ ማህበረሰብን ይቅርታ የምጠይቅበት መንገድ ካለ በልና ነገሮችን እንድንዘጋቸው። በጣም 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 ያመሰግናለሁ። እውነት ለመጀመሪያ ጊዜም ቢሆን ያመሰግናለሁ። በጎነት ስልክህ ያስተጋባል። በእጅ ያዘው። አሁን ይሰማል። እሺ ልድገመው። ጆከር እከታተልሃለሁ። እንደዚህ አይነት እድል ስለሰጠኝ አመሰግናለሁ። እግዚአብሔር ጥፋቴን ሳይጎላ ታረም ስላደረገኝ አብሬሽን በጣም ወዳችኋለሁ። እዚህ ጋር ያላችሁት ሲኒዮርም ደግሞ ያው አንዳንዴ በሚዲያ አንዳንድ ነው የማውቀው። እዚህ ጋር የምታዩት አባቴ ነው። እንግዲህ አባት እኔ ልጅ እያለው ሀገር እያስተዋወቅኩ የመሰለኝ ሀገሬን ሚሊተሪ እየለበስኩ ራሱ ስሰራ የእሱን ደም ይዤ መውጣቴን ነው የማየው እና እሱም ድሮ ጀምሮ ለሀገር የታገለ ነበርና በመሀል ላይ በተፈጠረ ሚስቴክ እንግዲህ ተቆራርጦ አሁንም በወጣ ነገር አባቴን በድየዋለሁ። እኔ አሁንም ቢሆን በእናንተ ፊት እግዚአብሔር እንግዲህ አሁንም ምሕረቱን እንግዲህ ይጨምርልኝ፣ ይቅርታውን ይጨምርልኝ። አባቴንም ይቅር እላለሁ፣ ክሳለሁ። ያው እንደ አንድ እንደ አባትና ልጅ እንግዲህ አስተዳደጋችን አለ ገባ። ይሄ ሁሉ ነገር አለ። ደግሞ ዛሬ እናቴን በህይወቱ ናይን ብታይ አባቴ እንዲህ ብታይ በጣም ደስ ይለኛል። ዙፋንዬንም በጣም ወዳታለሁ። እናት አሉኝ፣ ወንድሞች አሉኝ እሱ ጋር እንግዲህ አሁንም ሚዲያ በጣም ከባድ ነው። በጣም እየፈራሁ ነው እኔ ከዚህ በኋላ እንደውም እንዴት እንደማወራ። እዚህ ጋር ራሱ ማናጀር ከኔ ጋር አብሮ እያገዙኝ ያሉ ቴክስት የጻፉልኝ ነው። በቻልኩት አቅም ጥሩ ጥሩ ነገር ይሰማልን። አባቴን ይቅርታ እላለሁ፣ ማህበረሰቤንም ይቅርታ እላለሁ። እኔ ጎበዝ ነኝ ማለት አልችልም። በቃ ሶሪ ነው። ቴንክ ዩ። እናመሰግናለን ሁላችሁም። ይህንን ነገር አዘጋጅተ ጆካ እንደዚህ ስላደረግ የምር ትልቅ አክብሮት ነው ያለኝ ወንድሜ። በጣም የሚገርም ነገር ነው ያደረከው። የአንድ ቤተሰብን ፍቅር መመለስ በነገራችን ላይ ሀገርንም እንደማዳን ይቆጠራል። በሁሉም የተጣላን ማስታረቅ መልካም ነገር ነው። ወደ ነበረበት እንዲመለስም ማገዝ የሁላችንም ኃላፊነት ነው። የሆኑ የምንሰራቸውን ነገር በርትተ ስራ፣ ተጨንቀ ሳይሆን ገብቶ እንድትሰራ አድርግ። ማስተዋል ይኖረው የምታደርጋቸው ነገር። አባታችን እኔም ስልክ ወስዳለሁ፣ የእርሶን በውስጥ አናግሮታለሁ። እናግዛችሁ ካለ የምንረዳችሁ ነገር ካለ አለን። ሁላችንም ከጎን ሚኮን በርታ፣ የምትፈልገው ነገር ካለ እናወራለን። ጆካ ይህንን ነገር ስላዘጋጀ ትልቅ አክብሮት አለኝ ወንድሜ። ቴንኪው፣ አመሰግናለሁ። እሺ ተስፍዬ እናመሰግናል። እናትህም እያየኋቸው ነው ሚኪ። የእናቴ ምትክ ናት፣ ዙፋን ትባላለች። እንግዲህ ወገን ዙፋን ትባላለች፣ የእናቴ ምትክ ናት። ስላየሁሽ ደስ ብሎኛል። እመጣለሁ፣ ኮምበልሻ እመጣለሁ። እውነት አንድ እድል ጆከር አንድ እድል ስጠኝ እያለች ነው ባለቤቴ እናቱ። እሺ ይቅርታ በመሀል ገባ። ሚኪዬ እኔ በጣም እንደምወድ ታውቃለህ። እወድሃለሁ፣ አከብርሃለሁ። ሚኮ
በጣም ነው ያዘንኩት። ይሰማዋል። ስልክም ስትደውልልኝ ማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉህ፣ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ላይ የፈረዳችሁ ያሉት ተው በቃ አይዟችሁ። ይበቃል ማዘር ይበቃል። አይደለም ጆከር አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለማርያም አይደለም። ተክለማርያም ጋር ምንም ችግር የለበትም እኮ በእህቱ ነው የተጣሉት። አሁንም እህቱን ይቅርታ እንዲል ነው በቃ። የኢትዮጵያ ሕዝብ ይቅር በለው። የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ በመሀል ልግባ። እንደዚህ አሁን እየተቆረጠ ሌላ ታሪክ ነው የሚወጣውና የቤተሰብ ጉዳይ እዚህ መምጣት የለበትም። በውስጥ ይጨርሳል፣ ይደውልላችኋል። ሰላም ፈጥሯል፣ አብሽር። እሺ እንትን አታደርጉ እናታችን። በቃ ይበቃል። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ይቅር ይበልልን። እወድሃለሁ። እናቱም ትወደኛለች፣ እሱም ይወደኝ ነበር። ይቅር ይበለው፣ ሁሉም ነገር ይቅር ይበለው። ማዘር ሁሉም ከታች እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ አባት እንዳለው እንትን ለማለት ግን አጋጣሚ ሆኖ ይሄ ነገር ተፈጠረ። እሱም መጣ፣ ይቅር ተባባሉ። ህዝብንም አባትም እናትም እንግዲህ ይቅር እያሉ ነው። ከታይም ያላችሁ ይቅር ብለናል ተው እያሉ ነው ያሉት። ስለዚህ እናመሰግናል። ብዙ ሲረዝም ሌላ ቃላት እንዳይሳሳብ እኛም ጋር ያለው ሌላ እንትን ስላለ ላውርዳችሁ ሁለታችሁንም እናመሰግናል። ከታች ያላችሁ እስካሁን ስታደምጡ ስታዩ የነበራችሁም እናመሰግናል። እኛ እንወያይበታል። ሁለታችሁንም ላስወጣችሁ ኢትዮጵያ ስላላችሁ ላውርዳችሁ። አባቴን አመሰግናለሁ። በውስጥ አውሩ። ለህዝቡ ግን ቃል የምትገባ በዚህ ሳምንት አመቻችተህ አንድ ነገም ዛሬ ሳትል ሂደህ አባትህ ጋር ቁጭ ብለህ እንደዚህ ላይቭ ላይ ገብተህ እንዲያይህ ይፈልጋል ይሄ ህዝብ። እሺ አባትህን ሂደህ በአካል ይቅርታ ጠይቀህ። አሁንም ይቅርታው በአካል ኮንተንት እየሰጠው ነው። የመጀመሪያ እሄዳለሁ፣ ችግር የለም። አይደለም ሂዶ እንትን በል እንደው የሚክንሾው መመለሻውን በአባት አድርገው እዛ ሄደ አሪፍ ነገር ስራና በቃ ኮንተንት የትራንስፖርት ችግር ስላለ የኔ አባት እግዚአብሔር ያክብሮት። እኔ ለእርሶ ነው ሁኔታው አካባቢው አስቸጋሪ ስለሆነ ይቅርታና እንደው በዚህ ቃል የሚጠየቀው ችግር የለም ፋዘር፣ ችግር የለም። በቃቸው አባቴ እርሶ ሂዱ፣ እኛ እንወዶታለን። ህዝብ ይቅርታ ያደርግለታል። ልጃቸው ነው። ኢትዮጵያ ህዝብ ማንም አጠፋ ተብሎ ምንም የተደረገ ነገር የለም። ዋናው መመለሱ ነው የኔ አባት። ሚኮ ደግሞ ለበዓልም ቢሆን ሄደክ ይህን ህዝብ ይቅርታውን የምንቀበለው እኛ ደግሞ አባት ጋር ሄደክ ቪዲዮ ሰርተ ተመርቀ። በዚህ ሰዓት አባት በህይወት ኑሮ መመረቅ ራሱ ትልቅ ነገር ነው። ስለዚህ ያንን ነገር ዊ ላቭ ዩ ወይ እንዲመጣ አደርገዋለሁ። አሁንም ቃላባይ እንዳልኩት ችግር የለውም፣ ችግር የለውም። ተገናኙ በአካል አዲስ አበባም ቢሆን እንትን ብለህ ተገናኙ።
ያው እንግዲህ ህዝቡን ከታች ይቅርታ አድርገንላል እያለን ግን ከስህተት አንዳንድ ነገሮች ላይ ከንግግርም ከምትሄዳቸው ነገሮች አብረህ ከምትውለው ጋር አካሄድህም እንደ ወጣትነትህን አሳምረው። እናመሰግናል። በቃ ፋዘር እናመሰግናል። ሚኪ እናመሰግናል። እናውርዳችሁ ልበላችሁ ተክልዬ እደውላለሁ። እንደ ቤተሰብ ኮች አድርጉ። ከዚህ በኋላ አንስትም ይረዳናል። አቋርጠዋለሁ። ጨረስ እኮ አባባል ውሾን ያነሳው ውሾን በአባባል በቃ ጨረስ። አየ በቃ ሰላም ሁኑ፣ ሰላም ሁኑ። ላውርዳችሁ። ሰላም ሁኑ ፋዘርዬ፣ ሰላም ሁኑ። እናመሰግናል። መልካም አይ ጆከር እናመሰግናለን። የተናገረ አወረድኩት። ይበቃቸዋል። ምናልባት እኔ ላውራ 1 ደቂቃ እስኪ። በጣም የሚገርም ስራ ነው። ገባ ጥንትዬ ስተት ምናምን ነበረችና እሷ እዚህ እንድትዘጋ አድርገሃል። በጣም የሚገርም ነው። ከዛ ውጭ ሚኪ በርታ። ገባ የሰው ልጅ ማንኛውም ሰው ፍጹም አይደለም። ተሳስተህ ከልብ ይቅርታ ጠይቃል፣ ከልብ ተጸጽታል። ከዚህ ውጭ ምንም ማድረግ አትችልም። አሁን ማንኛውም ሰው በቃ ከጎኑ መሆን አለባችሁ። ማንኛውም ሰው የሰው ልጅ ገባ ይሳሳታል፣ ጥፋት ትሰራለህ። ከጥፋት ከተመለስክ ውገረው የሚባል ነገር የለም። በተለይ አሁን ደግሞ የኛ ልጅ መሆኑን ሳቀኔ ባንዴ ነው የተመለስኩት። ታውቃለህ፣ ጌታ ምስክሬ ነው። አላው የኛ ልጅ አይመስለኝም ነበር። እናቴ ትሙት እናታችሁ በጣም ከልብ እናመሰግናለን። ተስፍዬ በል ሰላሙን አንተ ቻው፣ ሰላሙን ባይ። እናመሰግናለን ተስፍሽ ብራዘር። አዎ እኔ ራሱ የሚመስለኝ ደቡብና ወይም ኦሮሞ ምናምን ነበር የሚመስለኝ። አላቅም እስከዛሬ ድረስና በጣም እኛ መሆኑን ሳቅ በቃ ምን ባንዴ ነው የተመለሰው። የምንቀርበው ሰው ልጨርስልና የምንቀርበው ሰው ነው የአባቱ ጓደኛ። አባቱ ብዙ ስራ የሰራ ነው። ሲኞር ቅድም እንደተናገረው በአማራ ብሔርተኝነት ውስጥ ጅማሮ ላይ ብዙ ስራ የሰራ ሰው ነው እና ጓደኛው ለጥፎት አባቱንም ሚኪንም እርዷችሁ። የኛ ልጆች በቃ በሚያስፈልጋቸው ነገር ሁሉ ሚኪንም ወደ ነበረበት እንዲመለስ አግዙት። በሚፈልገው ነገር በማስታወቂያ የሚሆን በምን በቃ ተረባረቡና ወደ ነበረበት መልሱት። ጌታ ይመለሳል። አሁን እኮ እኛ ችግሩንም ሁሉንም አገኘ ነው እንግዲህ ሆኖ ያገኘ ነው። የመርሳ ሰው ነው ወይ? አዎ የወሎ ሰው ነው አባቱ ሚኪ መርሳ አባገትዬ ሰው ነው። ስለዚህ ከዚህ በኋላ ምናልባት ትላንት የነበረበትን ነገር እንደማይቀጥለው እርግጠኛ ነኝ። ዘረኛ ሁሉ ትላለህ። እኔ ዘረኝነት አይደለም ጋይስ። እኛ አባቱን ሳመጣ አባት እንዳለው አባቱም ያን ጓደኛውም የለጠፈው አባት እኔ ጎዳና ላይ አድጌ የሚለውን ነገር ያችን ቃላት አባትየውም ተሰምቶት እኔ አባት እያለሁ እንዴት ቪዲዮ ለጥፌዋለሁ አይታችሁ ከሆነ እና አባትን እኔም ስልክ ተቀብዬ ደወልኩለት እዚህ መጥቶ እንዲያረጋግጥ ብዙ ሰዎች ነው ወይ ስላላችሁ ያንን ነገር አመጣው። አባትየው እየተናገረ እያለ ልጅ መጣ። እንግዲህ አባትን ይቅርታ ጠየቀ። ደግሞ ማህበረሰብ ላይ ላደረሰው ነገር አባትም እናትም ቆመው ይቅርታ ጠየቁ። ይሄ ነው እንግዲህ የተፈጠረው ነገር። እናመሰግናለን።